ገለቴ ያላትን ሀብት አስቦ ወደ ትዳር ገባ። እንዳይመስላችሁ ገለቴ ሚስት ባልሆንሻለሁ ብቻ ብሎም አይደል፣ የበለጠ እንድታምነው እምነትን እስከ መቀየር ሂዶ ነበረ። ስለዚህ እግረኛው ሚዲያ ስህተት አልሰራም ብላችሁ ታስባላችሁ? እንደኔ እግረኛው ሚዲያ አንድ ሃይማኖት ላይ ፎከስ የሚያደርግ ነው ብያስ ላትከጂኝ ላልከዳሽ ተባብላችሁ ኤዋ ስትናፍቀኝም አጠገቤ ያለች ስሜቱ ተገልጾ ስርዓቱ ተፈጸመ። በዚያ ደግሞ ስትረስ ውስጥ ስትሆን ይሄ ትዳር መቀጠል እንደማይችል ስታምን ብዙ ኢንተርቪዎችን ባየንበት ወቅት ላይ በተለይ ሌላው ሃይማኖት ላይ ሳይሆን የፕሮቴስታንት ሃይማኖት ላይ ትንሽ የጣለው ነገር አለ። አይሁን የትኛው ቸርች እንደሆነ ባላቅም አንተ አብራሃት ስትሄድ ለሷ ቪአይፒ ቦታ ወደፊት ሲሰጣት አንተ ወደ ኋላ ትቀር ነበር። እንዲያውም የስንጥቃቱ ጅማሮና ልዩነቱ የጀመረው በእንዲህም ነው የሚል መረጃ አግኝቼ ስለነበረ ምክንያቱም ኢትዮጵያ ሕዝብ ተከባብሮ ሙስሊሙም ክርስቲያኑም ተከባብሮ በሚኖርበት ዓለም ላይ እንዴት እንዲህ ሊያደርግ ይችላል? ብዙ ቪዲዮዎችን እያየው ነው። የእግረኛው ሚዲያዎችን ብዙ ቪዲዮዎችን አይቻለሁ። በተለይ ደግሞ አሁን ዛሬ ፎከስ እያደረገን ያለ ነው የገለቴን ባለቤት። እኔ አንድ የጉራጌ ልጅ ነኝ። የጉራጌ ማህበረሰብ ከልጅነቱ ጀምሮ እኔ ከልጅነት ጀምሮ ብዙ ስራ ሰርቻለሁ። ተማሪ ያለው ሊስትሮ መጥረግ በለው፣ መኪና ማጠብ በለው፣ እነዚህ ቆሎ ማዞሮችን ብላቸው፣ ሲጋራ ማዞር በለው። ምክንያቱም እኔ ቪዲዮ ነው እና እንዳየነው ከሆነ ቪዲዮ ላይ ሃይማኖት ላይ በጣም ያነሳው ነገር አለ። በተለይ ደግሞ ብሔር ላይም ያነሳው ነገር አለ። ይሄ ነገር ደግሞ ኢትዮጵያዊነታችን ላይ የሚፈጥር ተጽዕኖ የለም ብላችሁ ታስባላችሁ? በእርግጥ አልፈርድበትም። የኢትዮጵያ ሕዝብ አንድ ፊገር የሆነ ሰው መጥቶ ሲያለቅስበት ሴት ልጅ ነው አማኝ ናት ብለህ በዚህ ልክ ትሄዳለች ብለህ ታስብ። እውነት እንደዚህ አይደለም። እውነት አብረው የኖርከውን ሰው እንኳን ሳታጠፋ አጥፍተህ ቢሆን እንኳን አያችሁ፣ ሁላችንም ስንኖር ኢትዮጵያንን ስንሞትም ኢትዮጵያንን። ሁላችንም ደግሞ የምንቀበረው የተለየ አፈር አይመጣልንም፣ የተለየ ብሔር አፈር አይመጣልንም። ስንሞት የምንቀበረው በኢትዮጵያ አፈር ነው፣ የምንኖረውም በኢትዮጵያ አፈር ነው። እና እግዚአብሔር ስለ እውነት ይፈርዳል። እኔ ከአንዴም ሁለቴ ሶስት በሷ ምክንያት ከሞት ድኛለሁ። ከመንጋጋ ነው እግዚአብሔር ያወጣኝ፣ ከጥይት ከአፉም ውስጥ ጥይት እግዚአብሔር ሁሌም ኢትዮጵያዊነታችን የማይፋቅ ነው። ዘር ኦሮሞ፣ ወላይታ፣ ከምባታ፣ ሀዲያ፣ የተለያዩ ትግሬ፣ የተለያዩ ብሔር ብትሆንም ኢትዮጵያዊ ነህ። በቃ የተሰየምነው ስያሜ ነው እንጂ ሁላችንም የምንሄደው ወደ ፈጣሪያችን ነው። ጀጅ የሚያደርጉ ውዳቂ የሆኑ የሰይጣን እምነት ተከታዮች ናቸው እነዛ። ሲጀመር ጴንጤም አይደሉም። ይህን በደንብ ማወቅ አለባቸው። የሰው ልጅ ሀብታምም ሆነ ድሃ፣ ታዋቂም ሆነ ኖርማል ማንም የማያውቀው ሰው ሁሉም እኩል የሚዳኝበት ቦታ ቢሆን ቤተክርስቲያን ነው። እና በዚህ ዙሪያ ላይ ሁላችንም የሚሰማን ነገር እንድናወራ ፈልጋለሁ። ምክንያቱም ሁሌም ስንኖር ኢትዮጵያውያን እና አገር የጋራ ነው። በቃ ሁሌም እንደምንለው አገር የጋራ ነው፣ ሃይማኖት የግል ነው። ሃይማኖት ወደ ግል የሌላውን ሃይማኖት ከፍ ያደርገን የሌላውን ሃይማኖት ደግሞ ዝቅ የምናደርግበት መንገድ የለም። ሰብኩታል ነገር አለ ሶሻል ሚዲያ ላይ እንግዲህ አንድ ሰው መጥቶ ተበደልኩም ብሎ ምንም ብሎ ሐሳብ ሲያቀርብ ቀድመው በቃ ብሔሩን የሚያዩ ሰዎች ሃይማኖቱን የሚያዩ ሰዎች አሉና የተዋረዱ ሰዎች አሉ። እዚህ ኢንተርቪው ላይ በጣም ያሳቀኝ ነገር ላሳያችሁ። ሁሉም ሃይማኖት እኩል እስከሆነ ድረስ ሁሉም እኩል ነው። ሁሉንም ደግሞ አንድ ሰው አምኑበት እስከተከተለ ድረስ የሃይማኖት የሱ ነው። ከዛ ውጪ ደግሞ ምንም ነገር እንትን የሚል በቃ አንደኛ የእንትና የኔ ይብስ አንተ ይብስ መባባል የለም። በዚህ ዓለም ሁላችንም በተሰጠን ቦታ ሁላችንም እኩል ነን። በቃ ሁላችንም ኢትዮጵያዊነታችንን ይዘን በተሰጠን ሃይማኖት መኖር ነው ያለብን። ሁሌም ኢትዮጵያ ሰላም ትሆንል። እሺ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም በአዲስ ቪዲዮ ወደ እናንተ መጥተናል። ውድ ቤተሰቦቻችን ሰሞኑን በገለቴ ዙሪያ ላይ አንዳንድ ሀሳቦች እየተነሱ አሉ። እሱም ቪዲዮዎች ሰሞኑን ለእናንተ እየሰራን ነው። ዛሬም እኛም ፈልሰስ ብለን አንድ ቪዲዮ ለእናንተ የምናደርስላችሁ ይሆናል። ይህም ቪዲዮም እግረኛው ሚዲያ ላይ ቀርቦ የገለቴ ባል ያደረገው ምርጥ ቆይታ ነበር። እሱም ቅድም ሃይላይት ተሰይቻለሁ። እግረኛ ሚዲያ አንዳንዴ ሃይማኖታዊ ነገሮችን ያስገባል። የሃይማኖት መብለጥ ማነስን የሚያስገባ ነገር ላይ አለ። ብዙ ሰዎች ደግሞ በዚህ ዙሪያ ላይ በጣም ደስተኛ አይደሉም በእግረኛው ሚዲያ። ሁላችንም እንደ ሚዲያ ባለሙያ ደግሞ አንድ ሃይማኖት ላይ ፎከስ ባናደርግ ባይኔ ባለፈው በሰራሁት ቪዲዮ ለብዙ ሰዎች ብትሳደቡኝም የተለያዩ ነገር ብትሉኝም ኦኬ ችግር የለውም ካጠፋው በጣም ይቅርታ።
ግን እግረኛው ሚዲያ ደግሞ የሰራው ነገሮች ለስተ ሃይማኖት እንትኖች መበላለጥ ያጎላበት ነው ብዬ አምናለሁ። እና ውድ ቤተሰቦቻችን ዛሬም ለመቀጠልም ቆንጆ ቪዲዮ እናንተ አሳያችኋለን። እንደተለመደው ደግሞ የመጀመሪያ ቪዲዮችን ካያችሁ በኋላ መጨረሻ ላይ ምናያቸው ሪያክት ምናደርጋቸው ቪዲዮዎች አሉ። ሰሞኑን ሁላችሁም ዳሉት ኢንተርቴይንመንትን እና በኋላ እንዳሉት ኢንተርቴይንመንት ባለፈው በሰራው ቪዲዮ ላይ ዛሬ ይቅርታ ጠይቋል። እሱን ቪዲዮዎች ደግሞ ሙሉን ቪዲዮ ከእናንተ ጋር አብረን ምናየው ይሆናል። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁ ሁሉ ብዙ ነገር ትማራበታላችሁ ብዬ አስባለሁ። እና ውድ ቤተሰቦቻችን ቪዲዮ ከመጀመራችሁ በፊት ሁሌም እንደምታደርጉት ላይክ በማድረግ ቪዲዮዎችን ጀምሩ። ዛሬ ደግሞ ሙሉ የምናየው በጣም ረዥም ቪዲዮ የምናየው የዳሉት ኢንተርቴይንመንት ላይ ጀስት ሪያክት ያደረገውን ሀሳቦቹ በጣም እኔ እንማርበት አሳይሙ ለእናንተም ካላያችሁ እንድትማሩት ብዬ የእሱን ቪዲዮዎች አብረን ሪያክት እናደርጋለን እናያለን። እሱም ያለው ነገር አለ። ያን ደግሞ ይቅርታ የጠየቀበትን ምክንያት ለእናንተም እናሳያችሁን። ወደ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን መልካም ይፈቃል። በጣም ትልቅ ይቅርታ ከአትሌት ገለቴ ቡርቃና ከባለቤቷ ጋር በተያያዘ አንድ ይቅርታ የምጠይቅበት ትልቅ ጉዳይ አለኝ። ከእነሱ ጋር በተያያዘ አንድ ትልቅ እውነታ በዚህ ቪዲዮ ምነግራችሁ ነው የሚሆነው። ቪዲዮውን እስከ መጨረሻ ካያችሁ ምን ለማለት እንደፈለኩ በደንብ ይገባችኋል። ይቅርታ የምጠይቅበትንም ጉዳይ በዚህ ቪዲዮ ምነግራችሁ ይሆናል። ሰላም እንዴት ቆያችሁ ቻናሌ ቤተሰቦች። በመጨረሻው ቪዲዮ አትሌት ገለቴ ቡርቃ ካሸነፈቻቸው ሜዳሊያዎች ውስጥ አንዱን ብቻ ጥቀሱ ብያችሁ ነበር። የ3,000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 596 ኮሜንቶች ናቸው ያሉት። ፒክ ዊነር 2008 ወርልድ ሻምፒዮን 2015 ሲልቨር ሜዳሊስት በትክክል ተመልሷል። ሩታ ተሻለ በኢንስታግራም አናግሪኝ 3000 ብርሽን መውሰድ ትችላለሽ። የዛሬው ጥያቄም ከአትሌቲክሱ ጋር የተያያዘ ነው። እንደምታውቁት ከአትሌት ገለቴ ቡርቃ ጋር በተያያዘ ከዚህ በፊት አንድ ቪዲዮ ሰርቼ ነበረ። ባለቤቷም ቀርቦ ሰይፉ ላይ የተናገረው ነገር አናላይዝ አድርጌ በአጠቃላይ የኔን ምልከታ አስቀምጬ ነበረ። ከዛ በኋላ የተለያዩ አዳዲስ መረጃዎች እየወጡ ነበረ። የአትሌት ገለቴ ቡርቃና የባለቤቷ ጉዳይ ከምታስቡት በላይ መልኩን እየቀየረ በጣም አነጋጋሪ ሆኖ የተለያዩ ሰዎች የሚከራከሩበት ጉዳይ ሆኗል። እውነታው ማን ጋር ነው ያለው የሚለው ነገር በጣም ህዝቡን ሲያከራክር ነበረ። ይሄንን ቪዲዮ ስታዩ መልስ ታገኛላችሁ ብዬ አስባለሁ። ቪዲዮን በደንብ ተከታተሉ። የኔን ሀሳብ አስቀምጣለሁ። ይቅርታም የምጠይቅ ነው የሚሆነው። ምንድነው ጉዳዩ የሚለውን እዚህ ቪዲዮ ላይ ታገኛላችሁ። የእነሱን ጉዳይ ከፓስተር ቸሬ ጋር ምን አገናኘው? ሰሞኑን የወጣው አንድ ፎቶስ ደግሞ ምንድነው የሚያሳየው የሚለውን እነግራችኋለሁ። ሌላኛው ደግሞ ሰሞኑን ልጆቼን ጨምረው እኔንም እየደፈረኝ ነው እያለች ሶሻል ሚዲያ ላይ የምታለቅስ አንዲት እናት አለች። ይሄ ጉዳይም ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል። እውነታው ምንድነው የሚለውን በዚህ ቪዲዮ ምነግራችሁ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩ። ይህ ዳሎል ኢንተርቴይንመንት ነው። ቀጥታ ወደ ታደለ ገብረመድህን ጉዳይ ስናልፍ እንግዲህ ታደለ ገብረመድህን ማለት የአትሌት ገለቴ የቀድሞ ባለቤቷ ነው። ሰይፉ ላይ ቀርቦ የተናገረው ነገር ሁላችሁም አይታችኋል ብዬ አስባለሁ። ከዛም በኋላ የተለያዩ ዩቲዩብ ቻናሎች ላይ በመቅረብ ኢንተርቪው እየተደረገ ነው የሚገኘው። ከእግረኛው ሚዲያ ጋር ያደረገው ኢንተርቪው በጣም አነጋጋሪ ሆኗል። እዚህ ኢንተርቪው ላይ በጣም ብዙ ሰዎች የወደዱት አንድ ነገር ሰይፉ ላይ ሳይጠየቅ የመጣባቸው ጉዳዮች አሉ። እንዴት ሰይፉ ይህን ጥያቄ ሳይጠይቅ ያልፋል ብለው ሰዎች ጥያቄ የሆኑባቸውን ጉዳዮች እግረኛው ሚዲያ ላይ ተጠይቋል። እነሱን አነሳላችኋለሁ። መነሳት የሌለባቸው በጣም አሳፋሪ የሆኑ ጉዳዮችን በዚህ ኢንተርቪው ላይ ተነስተዋል። ለማንኛውም እስቲ ሰይፉ ጋር ሳይጠየቅ መጥቶ እዚህ ጋር የተጠየቃቸውን በጣም ወሳኝ ጥያቄዎች እንስማና እንመለስ። ገለቴ ያላትን ሀብት አስቦ ወደ ትዳር ገባ። እንዳይመስላችሁ ገለቴ ሚስት ባልሆንሻለሁ ብቻ ብሎም አይደለም፣ የበለጠ እንድታምነው እምነትም እስከ መቀየር ሂዶ ነበረ። ስለዚህ ፕሮጀክቱ የገንዘብ ነበረ። የገንዘቡ አልሆን ሲል ከትዳሩ ከእምነቱም ወጣ። አትሊስት ሁለት ቦታ ሂደ ነው የተመለስከው። ሚስት ወደምትሆነ ወደ ገለቴ ህይወት ገብተ ነበር፣ ከሷ ወጣህ። ገለቴ ወደ ነበረችበት እምነትም ይበልጥ ለገለቴ ለመቅረብ ገብተ ነበር። እንዴት ሁለት ነገር ጥለህ ትወጣለህ? ይቅርታ አድርግልኝና በሱ ልክ አይደለም። እኔና እሷ ስንጀምር ምንም የለንም እያልኩ ባዶ ነበር። ስፖርተኛ የባክግራውንድ ስፖርተኛ ነበር ብለህ አንድ ኢንተርቪው ላይ አይቻልም። ልክ ነው፣ እውነት ነው። ስለዚህ አትሌት አንድ ሩጫ ሲያሸንፍ ምን ሊሆን እንደሚችል ቀድመህ መገመት አያቅትህም ላንተ። ስለዚህ ቪዥንህ ሰፋ ያለና ሩቅ ነበር። ሀሳቤን አግኝተኛል? እያገኘሁ ነው።
ስለዚህ መልሰሃል አይደለም? አይ አልመለስኩልህ። ለዚህ ጥያቄ መለሰው አንደኛው መልስ እንግዲህ እኔ ሀብቷንና እምነቷን ብዬ አይደለም የገባሁት። ሀብቷን በሚመለከት በዛ ጊዜ እሷ ምንም አልነበራትም ብሏል። እኔም ስራ ነበረኝ እንደውም ከሷ እሻላለሁ እንደማለት ነው። በዛ ሁኔታ ነው የተዋወቅነው እንጂ እሷ በዛ ሰዓት ምንም አልነበራትም የሚል አይነት መልስ ሰጥቷል። እዚህ ኢንተርቪው ላይ በጣም ያሳቀኝና ለኛም ትምህርት ይሆናል ብዬ ያሰብኩት ነገር አለ። ሶሻል ሚዲያ ላይ እንግዲህ አንድ ሰው መጥቶ ተበደልኩም ብሎ ምንም ብሎ ሀሳብ ሲያቀርብ ቀድመው በቃ ብሔሩን የሚያዩ ሰዎች ሃይማኖቱን የሚያዩ ሰዎች አሉና የተዋረዱ ሰዎች አሉ። እዚህ ኢንተርቪው ላይ በጣም ያሳቀኝ ነገር ላሳያችሁ። የዚህን ሰው ስም በማየት ብቻ የሆነ ብሔር ነው በሚል የሚጠሉ ሰዎችም ነበሩ፣ ወይ ደግሞ የሆነ ብሔር ነው በሚል ደግሞ በጣም የወደዱትም ሰዎች ነበሩ። ሁለቱም አይነት ሰዎች ልክ እንዳልሆኑ እሱ ራሱ ከሚናገረው እንስማ እስቲ። ብሔሩ ምንድነው ብላችሁ ስትጠይቁ እሱን ይበልጥ ለመውደድ ወይም ይበልጥ ለመጥላት ብሔሩን ስትጠይቁ የነበራችሁ ሰዎች ዋጋችሁን አግኝታችኋል። እስቲ እንስማ ስለዚህ ጉዳይ ያነሳው። ወደ ስራ እኔ የጉራጌ ልጅ ነኝ። የጉራጌ ማህበረሰብ እኔ ከልጅነት ጀምሮ ብዙ ስራዎች ሰርቻለሁ። ተማሪ ያለው ቢስትሮ መጥረግ በለው፣ መኪና ማጠብ በለው፣ እነዚህ ቆሎ ማዞሮችን ብላቸው፣ ሲጋራ ማዞር በለው። ምክንያቱም እኔ ነጋዴ ልጅ ነበርኩ። የሌላ አካባቢ ሱቅ የነበረ ሱቅ ውስጥ ያደግኩ ልጅ ነኝ። ለማንኛውም አንድ ሰው ምንም አይነት ነገር አጋጥሞት ሶሻል ሚዲያ ላይ ሲመጣ መጀመሪያ ብሔሩንና ሃይማኖቱን ለማጣራት የምትሯሯጡ ሰዎች ይሄ ነገር ትምህርት ይሆናችኋል ብዬ ነው የማስበው። ስም በማየት ብቻ በቃ ብሔሩ እንደዚህ ነው፣ መልኩን በማየት ብቻ ብሔሩ እንደዚህ ነው፣ ሃይማኖቱ እንደዚህ ነው የምትሉ ሰዎች ትምህርት ይሆናችሁ። ከዚህ በኋላ ራሳችሁ ናችሁ የተዋረዳችሁት ባይዘው። ሁለተኛው ብዙ ሰው እሱን መጠየቅ የሚፈልገው አንድ ጥያቄ ነበረ። እንደምታውቁት እንግዲህ በፍርድ ቤት እስካሁን እያሸነፈ ነው የመጣው ይሄ ሰው። እናም ሰዎች እሱን መጠየቅ የፈለጉት አንድ ጥያቄ ምንድነው፣ አንተ በዶክመንት በደንብ ተዘጋጅታል፣ እሷ የዋህ ስለሆነች አላወቀችም ነበር። አንተ ኦሬዲ ፕላን አድርገህ ስለምትንቀሳቀስ በዶክመንት በደንብ ተዘጋጅተ ነበረ፣ ለዛ ነው እሷን እንደዚህ ጉድ ያደረካት የሚሉ ሰዎች ነበሩ። ይሄንን ጥያቄም ተጠይቆ የመለሰውን እስቲ እንስማ። መሪያም ገለቲ ቡርቃን አስቦባት እሷን ባገባ ሀብት ሪዝቅ ይኖረኛል ብሎ አስቦበት ስለገባ እያንዳንዷን ዶክመንት ለሱም የሆነውን ለሷም የማይሆነውን እያስተካከለ ስለገባበት በኋላም በፍቺ ሰዓት ወደ ፍርድ ቤት ይዞት ሄደ። ቀድሞ የተዘጋጀ ስለሆነ እያንዳንዱን እያሸነፈ ሄደ። ስለዚህ ቀድመህ ራሱ አንተ ግንኙነቱን የፍቅር ሳይሆን የትዳር ሳይሆን የሀብት ማፍሪያ መንገድ አድርጎት ስለነበረ ነው አሁን በዶክመንት ደረጃ አሸናፊ ሆኖ የተገኘው የሚሉ አሉ። ጥያቄው ይሄ ነው። ይህንን ማ ቢሆን ህጉ ያየዋል፣ አካሄዳለሁ አይደል? እያንዳንዱ ነገር እኮ ለምሳሌ ቤት ሸጠብኝ ተብሎ የመጀመሪያ ጸረ ሙስና ሲከሰስ የመገናኛ የውልና ማስረጃ እንትን ስለ ውክልና መሻሩ የተሰጠኝ እንትን ይሰጠኝ ብዬ ሁሉ ጠይቄ ነበር በጽሁፍ ያለውንም ማሳይቼ። ኃላፊዋን በወቅቱ የነበረች አንድ ሴት ነበረች፣ ስሟን አንብረሰው። ጩኸቱ ከባድ ነው፣ የሚሄድበት አካባቢ ከባድ ነው። ስለዚህ ያሉ መረጃዎቼ ከስር አብሬ ይዤ ዶክሜንት አደርጋቸው ነበር። ይሄ ነው እንዲመጣበት ሲባል እንዲማ አይደለም እንደዚህ እንዴት መጣ ፈላልጌ መረጃዎቼ ፍርድ ቤት ይወስናል አይደል? ሲወስን ግልባጭ ወስዳለሁ በፍጥነት። ስለዚህ እሱ የመለሰው መልስ ባጭሩ ከስር ዶክመንትና መረጃ እያያዝኩን የመጣሁት ብሏል። ይሄን ለምንድን ነው እንደዛ ሲያደርግ የነበረው የሚለውን አሁንም እዚህ ኢንተርቪው ላይ አልተመለሰም፣ እንመለስበታለን። ለማንኛውም ከዚህ በተጨማሪ ደግሞ መነሳት ያልነበረባቸው ጥያቄዎችና መልሶች ብዬ ያየኋቸው ነገሮች ልንገራችሁ። በጣም ሞራሊ ትክክል ያልሆኑ ሁለት ነገሮችን አሳያችኋለሁ። የመጀመሪያው እንግዲህ ልጅ መውለድና ማስወረድ የሚለው ጉዳይ ነው። እሱን እስቲ ሰምተን እንመለስና ለምን እንደዚህ እንዳልኩ ነግራችኋለሁ። እውነታው ምንድነው ግን በጓደኝነት ባለንበት ሰዓት እኛ ሴትና ወንዶች ነን። አብረን እንበላለን፣ እንጠጣለን፣ አብረን ካፌ እንላለን፣ አብረን እናድራለን አንድ ክፍል ውስጥ። እንደማንኛውም ሰው እንደሚሳሳተው ተሳስተን ነበር። በዛን ሰዓት የሶስት ወር ቅሪት ይዛ በጣም መደነጋገጥ ውስጥ ገብተን ነበር። ኦልሞስት ጋብቻችን ደርሷል። የዓመት ወይም የትናንሽ ጊዜያቶችን የቀሩት ካለው ኤቲክስ ጋር በጣም አይሄድም። ከባድ ነው። ሙሉ ወንጌል የራሷ ህግ ያላት ቤተክርስቲያን ናት። ፍላጎት ነበረኝ፣ ነፍስ ነው። ቢያድግ ዛሬ 15 ዓመት ልጅ 16 ዓመት ልጅ ይሆናል። ይኖረን መልካም መስል ነው። ቤተክርስቲያኔ በዚህ ልክ ነው የምታከብረኝ። ቤተክርስቲያኔ በዚህ ልክ ነው ያለው። ቤተክርስቲያኔም ለኔም እና ጥሩ አይደለም። ምክንያቱም ጋብቻ አይፈጸምም። እነሱ ቆሞ አያጋቡኝም። ቆሞ ስለማያጋቡኝ መሆን አለበት አለች። በሱ ብዙ ተከራከረን። መሆን አለበት ዲቮ እንትን አፖርሽን መውረድ አለበት ተባለ። እያንዳንዱ ቤተክርስቲያን የራሱ ህግ አለው። ልጅ መውለድን በሚመለከት ጋብቻ ፕሮግራሙን ኤቭሪቲንግ በሚመለከት የራሱ ህግ አለው። ያ ስለማይፈቀድ እሷ ይውረዳለች። ከዛ በኋላ እኔ ግን እንዲወለድ እፈልግ ነበረ። ኤኒዌይ በዛ ሰዓት ልጅ
እንዲወርድ ተደረገ። ከሱ ጋር ዲስከስ ተደርገው ማለት ነው። እዚህ ጋር ሁላችሁ ማወቅ ያለባችሁ ነገር ልንገራችሁ። በኢትዮጵያ ሕግ መሰረት ጽንስ ማስወረድ የሚቻልባቸው የተለያዩ ነገሮች አሉ። ወደ 4-5 የሚሆኑ ነገሮች አሉ። እነሱን ገብታችሁ ማየት ትችላላችሁ። አሁን ላይ አቦርሽንን ለማስፋፋት ሰዎች እነዛን ምክንያቶች ሮንግሊ የሚጠቀሙ ሰዎች አሉ። አሁን እዚህ ጋር ማንሳት የምፈልገው ነገር ምንድነው መሰላችሁ? ሁለቱ ተባብረው ተመካክረው እሱ ራሱ ይሄ ነገር እየተናገረን ያለው ለጋብቻው ፕሮሰስ እንዲጠቅመን ምናምን እንደዚህ አድርገናል ያለው ይሄ ነገር ወንጀል ነው አይደለም? 100% ወንጀል ነው። ነገር ግን ይሄንን ጉዳይ ማንሳት ለምን አስፈለገ ሲባል ይሄ የልጅ ጉዳይ የተነሳው እንግዲህ እነ መሰረት ደፋር ቁጭ ብለው መግለጫ በሚሰጡበት ሰዓት ነው እንጂ እሷ ከልጅ ጋር በተያያዘ ምንም ነገር አላለችም ነበር ኢንተርቪው ላይ። እሱ የጀመረው ነገር እዚህ ጋር ፐርሰናል መሆኑ በጣም ያሳዘነኝ ማለት ነው። ክርክሩ አንተ ውክልና ተሰጥቶ በውክልናው መሰረት እሷን እያሳወቅ ኤቭሪቲንግ አብረን ይሄን ነገር እንደዚህ ብናረግስ ይሄን እንደዚህ ብናረግስ እያልክ እያሳወቅ ከሷ ጋር ተባብረ እና የዋህነቷን ሳትጠቀም አድቫንቴጅ ሳትወስድ እንደ ባል እሷን እንደሚያፈቅር ሰው ንብረቷን በትክክል አስተዳድርሃል ወይ ነው ጥያቄ። ግን ፐርሰናል ኢሹዎች መነሳት ጀመሩ ማለት ነው። አሁን ይሄን ጉዳይ አንስቶ ይሄ ነገር ወንጀል ነው አይደለም? በደንብ ወንጀል ነው። ኢትዮጵያ ውስጥ ካሉ ህጎች ውጪ ነው። ነገር ግን ይሄን ነገር ኢትዮጵያ ውስጥ የሚያደርግ ሰው ትንሽ ነው፣ በጣም ብዙ ሰው ነው የሚያደርገው። ይሄ ነገር ሪሰርች ቢሰራ በየጤና ተቋማት ውስጥ በየቀኑ ውርጃ ሲፈጸም የኢትዮጵያን ህግ አሟልተው ነው ወይስ አይደለም የሚለው ሪሰርች ነገ ተነስቶ አንድ ሰው ቢሰራ የሚያገኘው ሀቅ አለ። ይሄ ነገር ኢትዮጵያ ውስጥ መቅረት ያለበት በጣም አሳዛኝ እውነታ ነው። ነገር ግን ይቺን ነገር አሁን እዚህ ጋር ማስገባት የተፈለገው ለምንድን ነው? ሁለታችንም እስር ቤት ተያይዘን እንግባ ለማለት ነው? ምንድነው አላማው? ይሄ ነገር የተነሳበት እኔ አልገባኝም። እና ፐርሰናል ኢሹዎችን በተለይ ሁለቱ ተስማምቶ የሰራዋቱን ወንጀል አሁን እዚህ ጋር አምጥቶ ማውራት ምናምን ምን እንደሆነ እኔ አልገባኝም። ከሃይማኖት በኩል ከእምነት በኩል ምናምን ያለውን ነገር እንኳን ተውት። እስቲ ወደ ቀጣዩ ደግሞ አላስፈላጊ ንግግር እንግባ። አንዱ የትኛው ቸርች እንደሆነ ባላቅም አንተ አብረሃት ስትሄድ ለሷ ቪአይፒ ቦታ ወደፊት ሲሰጣት አንተ ወደ ኋላ ትቀር ነበር። እንዲያውም የስንጥቃቱ ጅማሮና ልዩነቱ የጀመረው በእንዲህም ነው የሚል መረጃ አግኝቼ ስለነበረ የትኛው ቸርች ነው ቪአይፒ ገለቴን ቡርቃ ወደፊት ለዛውም በቸርች ባልና ሚስት ናችሁ ደግሞ ለዛው ይደረግ የነበረው የቱ ጋር ነው? እሱን ልትነግረኝ ብዬ ነው። በመሰረቱ እንዳልኩ አንዳንድ ኮንፈረንሶች ሲዘጋጁ ከአስተናባሪዎችም ሊሆን ይችላል። ከላይ ወይ ከባለ አስተናባሪዎች አንዳንድ ይለዩዋል። የሚያስተናብሩ ሰዎች አንተ በዚህ ጋር ቁጭ በል ይለዋል። አንተ ከኋላ መቀመጥ ፈልግ ከፊትም ሊያመጡ ይችላሉ። ከፊት ለመሄድ ፈልግ ወደዛ ሊወስዱ ይችላሉ። ብዙ ጊዜ በየቸርቹ ላይ የሚያስተናብሩ ሰዎች አሉ። እምነቱ ባላቅ አንዳንድ ጊዜ ወደዛ መሄድበት አለ። ኦፍ ኮርስ እውነት ነው። እንዴት ሆነ የሚለው ዲቴል ለኔ ግልጽ አይደለም። ግን እንደዚህ አይነት ነገሮች ይገጥመዋል። በዚህ ጋር ተቀመጥ ትባላለህ። የሆነ አካል ሲመጣ በተለያየ ኮንዲሽንም ሊያደርጉት ይችላሉ ብዬ አስባለሁ። አንዳንድ ጊዜ ወደ ፕሮቶኮል የሚያደርጉት ነገር አላቸው ይመስለኛል። ይሄ ቶፒክ ባይዘው ኢትዮጵያ ውስጥ በጣም ግልጽ የሆነ ብዙ ሰው የሚያውቀው ነገር ነው። አሁን እዚህ ጋር የተነሳበት ምክንያት ከሃይማኖት ጋር በተያያዘ ኢትዮጵያ ውስጥ ከብሔር ጋር በተያያዘ ያሉ አስተሳሰቦች አሉ እና አሁን ሰው መጥቶ አስተያየት ሲሰጥ ሃይማኖትን መደገፍ ወይ ሃይማኖትን መጥላት ያደርጉታል። ኢንቴንሽናሊ ደግሞ ከሃይማኖት ጋር በተያያዘ መጥፎ አስተያየት ደግሞ ሰው መጥቶ ሲተች ለምን እንደዚህ አልክ ሚል አስተያየት ይሰጣል። ግን እውነታውን ልንገራችሁ፣ እኔ ፕሮቴስታንት ቤተክርስቲያንን በደንብ ነው ማቀው። በዚህ ሁኔታ የሚስተናገዱ ሰዎች ያሉበት ቤተክርስቲያን አለ። ቤተክርስቲያን የሚል ስም ይዘው በራሳቸው ስም እየከፈቱ የራሳቸውን አርማ የራሳቸውን ፎቶ በትልቁ አስቀምጦ ምናምን የሚሰሩ ብዙ ቸርቾች አሉና አሁን ይሄንን ቪዲዮ የምታይ ከሆነ ለምሳሌ አንተን ራስን አንድ ጥያቄ ጠይቅ። ሙሉ ወንጌል ቤተክርስቲያን ስትሄድ ቪአይፒ ቦታ የሚባል አለ? እዚህ ጋር አንተ ተቀመጥ እዛ ጋር አንተ ተቀመጥ የሚባል ቦታ አለ? የለም። ቃለ ሕይወት ሂድ፣ መሰረተ ክርስቶስ ሂድ፣ የተለያዩ እውቅና ያላቸው ከድሮ ጀምሮ ህዝቡን እያገለገሉ ያሉ ቤተክርስቲያኖች አሉ። ሲጀመር ቪአይፒ ቦታ የሚሉ ሰዎች ለራሳቸው የወረዱ ሰውን ከገንዘብ አንጻር የሚያዩ ሀብታምና ድሃን የሚለዩ ቤተክርስቲያን ውስጥ ሰውን ባለው ገንዘብ መጠን ጀጅ የሚያደርጉ ውዳቂ የሆኑ የሰይጣን እምነት ተከታዮች ናቸው። እነዛ ሲጀመር ጴንጤም አይደሉም። ይሄን በደንብ ማወቅ አለባችሁ። የሰው ልጅ ሀብታምም ሆነ ድሃ ታዋቂም ሆነ ኖርማል ማንም የማያውቀው ሰው ሁሉም እኩል የሚዳኝበት ቦታ ቢሆን ቤተክርስቲያን ነው። እንደዚህ የሚያደርጉ ሰዎች የሉም? አዎ አሉ። በደንብ ኢትዮጵያ ውስጥ ሄዳችሁ ቸርች ገብታችሁ ቦታ እዚህ ጋር አንተ ተቀመጥ አንተ እዚህ ጋር ተቀመጥ እሱ በጣም ታዋቂ ስለሆነ ፊት ለፊት ይቀመጥ ምናምን የሚሉ ቤተክርስቲያኖች አሉ። እነዚህ ቤተክርስቲያኖች ደግሞ የፕሮቴስታንት እምነትን በአጠቃላይ አይወክሉም። ይሄንን ህዝቡ ማወቅ አለበት ብዬ ነው ማስበውና
አሁን ይህንን አንስቶ እንዳጠቃላይ የወንጌላውያን አማኞችን የሆነ ነገር ማለት ትክክል አይመስለኝም። እሺ ፖይንት የተነሳችው በጣም አደገኛ የሆነች አላስፈላጊ ንግግር ነች እና እንደዚህ አይነት ንግግሮች ኢንተርቪው ውስጥ መኖር አለባቸው ብዬ አላስብም። በነገራችን ላይ ሶሻል ሚዲያ ላይ የሚደረጉ ኢንተርቪዎች ላይ ማወቅ ያለባቸው አንድ ነገር ልንገራችሁ። አንድ ሰው ጠንካራ ጥያቄ ስለጠየቀ ወይም ያንን ሰው ያዋርዳል ብሎ የሚያስበውን አይነት ጥያቄ ስለጠየቀ ያ ኢንተርቪው በጣም አሪፍ ኢንተርቪው ነው ማለት አይደለም። እኔ ለምሳሌ ሶሻል ሚዲያ ላይ እናንተ ለማታለል ብፈልግ ምን እንደማድረግ ልንገራችሁ። አንድ እናንተ ማትወዱትን ሰው ወይ ከናንተ ጋር የተጣላ ሰው እኔ ኢንተርቪው ላይ ላቅርብል መጀመሪያ ምን እንደማድረግ ታውቃላችሁ? ከህዝቡ ወገን እንደሆንኩኝ አስመስላለሁ። እንዴት? ህዝቡ መጠየቅ የሚፈልጋቸውን በጣም ጠንካራ ጥያቄዎችን እንደምጠይቀው ነግሬ መጀመሪያ ገብቷችኋል? ይህ ኢንተርቪው እንደምታስበው ስሙዝ አይሆንም። ስለዚህ እነዚህ ጥያቄዎች አሉ ተዘጋጅ ብዬው ከናንተ ወገን እንደሆንኩኝ አስመስዬ ያንን ሰው እነዛን ከባባድ ጥያቄዎች ጠይቃለሁ። ከዛ እናንተ እኔ ላይ በደንብ እምነት ይኖራችኋል። ምክንያቱም የእናንተን ውስጣችሁ ያለውን በጣም ጠንካራ ጥያቄ ስለጠየቅኩኝ ማለት ነው። ነገር ግን ኢንተርቪው ድራማ ገብቷችኋል አይደለ? ይሄን መረዳት አለባችሁ። ሶሻል ሚዲያ ላይ እግረኛው ሚዲያ እንደዚህ አይነት መንገድ የሚከተል ሰው አይመስለኝም። ካደረገም ከእንደዚህ አይነት ነገር መቆጠብ አለበት ብዬ ማስበው። ቪዲዮ መግቢያ ላይ እንደነገርኳችሁ ደግሞ በዚህ አጋጣሚ ይቅርታ መጠየቅ የምፈልግበት አንድ ጉዳይ አለ። እሱ ምንድነው? ጉዳቱን አላነሳውም። እኔ መጨረሻ ላይ የሰራሁት ቪዲዮ ላይ እሱ ፊቱ ላይ ቁስል እያለ ተጎድቶ መጥቶ ስለዚህ ጉዳይ አላወራውም ነበር። ይሄ ከኔ የማይጠበቅ ነገር ነው። በጣም ትልቅ ስህተት ነው። ይህንን ሳላነሳ ማለፌ በጣም ትልቅ ስህተት ነው እና ለዚህ አጋጣሚ የኔን ተመልካቾች በሙሉ ይቅርታ ጠይቃለሁ። ማንም ሰው ቢሆን ምንም አይነት ነገር አድርጎ ቢሆን ሰውን ይዞ መደብደብ፣ ማጎሳቆል በጣም ሮንግ የሆነ ነገር ነው። በነገር ላይ በጣም ትንቆራጠጣለህ። መቀመጥ እሱ ጋር ምን አለ? እዚህ ጋር በስደፍ ብዙ ቦታ ተመትቻለሁ። ሌሎቹ ይሄ ጉልበቴ በስደፍ ብዙ ተመቷል። ይሄ አሁን በስደፍ በምናምን በጣም ተመትቼ ረብሴ ለዚህ 4 አጥንት ምናምን አንዱ ተሰንጥቋል፣ አንዱ ተሰብሯል፣ አንዱ ሆኗል የሚል ሪፖርት አለው። አሁን ለዚህም ነው ሁሉንም እንትን ለማለት ሲቲ ስካን ነው እንደዚህ አይነት ነገር ታዞልኛል። ይሄ ውጤቶቹንም ማየት ይችላል። ይሄ የአልትራሳውንድ እና የእንትን ነው። በጣም የሚያሳዝን ነው የደረሰብህ ነገር። የተፈጠረውን ነገር ለአዲስ አበባ ፖሊስ ወይም ለፌደራል ፖሊስ አመለከት ካሳወቅ እንትን አላገኘም። ለምን መሰለህ? በማህበራዊ ሚዲያው ሊያመልጥ ሲል በቁጥጥር ስር ዋለ የሚል ዜና ሲዘዋወር አየን እና በኋላ ሚዲያዎች ያው እነሱም የአዲስ አበባ ፖሊስም አይ ከኛ የለም የሚል መልስ ሰጡ። ይሄንን በማህበራዊ ሚዲያው ነው ያየነው። ስለዚህ እንደ አንድ የሚዲያ ሰው ይሄንን በጣም እቃወማለሁ። የሰውን ልጅ ምንም ጥፋት ቢያጠፋ እንግዲህ ወይ የፖሊስ አካል ኦፊሻል የሆነ የፖሊስ አካል አይደለም ወይ ምን እንደሚያደርግ አይታወቅም። በዚህ ሁኔታ ይዞ መደብደብ፣ የሰው ልጅ ማጎሳቆል እና ማንከራተት ትክክል አይመስለኝም። ይሄ ማንም ላይ መድረስ ያለበት ጉዳይ አይመስለኝም። በተለይ ደግሞ እውነታው በፍርድ ቤት ታውቆ ያ ሰው ጥፋተኛ ከሆነ የሚገባውን ጥፋት እስካላገኘ ድረስ ወይ ደግሞ ንጹህ ሆኖ እስካልተለቀቀ ድረስ መሀል ላይ የሚደረግ ድብደባ ምናምን ይሄ በጣም ትክክል አይመስለኝም። የደረሰበት ጉዳት ትንሽም ትልቅም ይሁን ትክክል አይደለም። ይሄን በደንብ እቃወማለሁ። ይህንን ባለማንሳቴም ይቅርታ ጠይቃለሁ። ነገር ግን ከዚህ ኢንተርቪው በጣም ያሳቀችኝን አንድ ፓርት ላሳያችሁ። ኢንቴንሽናሊ ሆን ብሎ ያደረጋት ነገር ናት ጋዜጠኛው። እስቲ የቪዲዮ መጀመሪያ ላይ ምን እንዳለ እስቲ ሰምተን እንመለስ። ናፍቆ ሸኝቶ ነገር አሲዞን ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ከካትህንማ ሬዲ ካሜራማን አላለም። አሁን የትኛው ኤዲተር ነው ይሄንን ኖቲስ የማያደርገው? ደግሞ የቪዲዮ መጀመሪያ ላይ ያለ ፓርት ማለት ነው። እንግዲህ ይሄንን ኖቲስ ያደርጉ አደረጉ ወይ ደግሞ ኤዲተሩ ተሳስቶ ነው ማለት በጣም ልክ አይደለም። እና ይሄ ፓርት ቅኔ ያለው ማለት ማሸነፍ ካቃተንማ ምናምን የሚለው ፓርት በተለይ የፍርድ ቤቱን ሂደት ነው ወይስ የአትሌቲክሱ ነው? እስቲ
ቀኔውን እስቲ በደንብ ተርጉሙልኝ። ሰምና ወርቁን አውጡ እናንተ ተመልካቾች። ኢንቴንሽናል የተደረገች ነገር ናት እቺ 100% እርግጠኛ ነኝ እና ትንሽ አስቆኛል፣ አስገርሞኛል። እናም ሰሞኑን ይሄን ፎቶ አይታችሁ ከሆነ አትሌት ገለቴ ቡርቃና ባለቤቷ ከፓስተር ቸሬ ጋር በመሆን ሰይፉ ላይ ቀርበዋል የሚል ፎቶ ነው። ይሄኛው ፎቶ ግን በኤአይ የተሰራ ፎቶ ነው። ፓስተር ቸሬ ቻለው እንግዲህ አንዴም በትዳር ጉዳይ ሶሻል ሚዲያ ላይ መጥቷል። የተለያዩ ታዋቂ ሰዎችን እንግዲህ አስታርቃለሁ ማለት የተለያዩ ሙከራዎችን አድርገው አንዳንድ የተሳካለት አለ፣ አንዳንድ ደግሞ ማይሳካለት አለ። የስራ ጉዳይ ነው። ከስራ ጋር በተያያዘ ፌለርም አለ፣ ሰክሰስም አለ። ስለዚህ ቻለው ሰዎች በፓስተር ቸሬ እጅ ያለቀው ትዳር ብዛት እያሉ ነው። እንግዲህ ምንም ማድረግ አይቻልም። ኤኒዌይ በዚህ ጉዳይ የማጠቃለያ ሀሳብ ልስጣችሁ። እኔ በበኩሌ ውስጤ የሚነግረኝ ሶሻል ሚዲያ ላይ ኢንተርቪው ሁሌ እንደሚከታተል ሰው ነገሮችን በተደጋጋሚ እንዳየ ሰው ከሁለቱ አንጻር እኔ አትሌት ገለቴ ቡርቃ ተጎጂ ነው የምትመስለኝ። ምክንያቱም እነዚህ ጠፉ የተባሉ ንብረቶች 11 ቤት 5 መኪና ምናምን እንኳን መጥፋት ይቅርና አሁን ላይ ቢኖሩ ራሱ እሷ እንደ አትሌቶቹ ጥሩ ደረጃ ላይ ደርሳለች ብዬ አላስብም። አትሌቶቻችን የደረሱበትን ደረጃ በሀብት በኢኮኖሚ ምን ላይ እንዳሉ ሁላችንም እናውቃለን። ለዚህ ደግሞ ራሳቸው እሺ ቤተሰቦች ቪዲዮን ሁሉንም ዳሎት ሚዲያ ሁሉንም ነገር አብራርቷል። እኔ ጀስት እዚህ ላይ መጨመር ማለት ብዙ እንትን አይደለም ከሚባለው በላይ ከሚጠበቀው በላይ እሱ አብራርቶታል። ሁላችሁም ደግሞ ቪዲዮችን አይታችኋል ብዬ አስባለሁ። ወደ ቤተሰቦች ስለተከታተላችሁን እዚህ ጋር እያመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ሁሌም እንደምንላችሁ ኢትዮጵያን ፈጣሪ ይጠብቅልን። እናመሰግናለን።